አዳዲስ ውጊያዎችን በመመከት ቀጠናዎችን እያጸዳ ያለው አፋብን በሸዋና በወሎ ቀጠናዎች ድል ተቀዳጅቷል። በቀጠናዎቹ የገባው የአገዛዙ ጦር ክፉኛ ጉዳትን አስተናግዷል። በነዋሪ ጅሁርና ሀብሮ የተደረጉ የግንባር መረጃዎች በዝርዝር ይደመጣሉ። ጄኖሳይድንና ጄኖሳይዳውያንን እንቃወማለን፣ እንታገላለን ሲል ምክር ቤቱ አስጠነቀቀ። አዲስ አበባ የቄሮ የደም ዋጋ ናት ያሉት ደግሞ የዩኒቨርሲቲው ፕሬዝዳንት ናቸው። ሙሉ መረጃውን በዝርዝር ትሰሙታላችሁ። ኢትዮጵያ እየመከረች ነው ወይስ እየመከነች ነው? ስልጣን አራዛሚው ምክክር ኮሚሽን በርካታ ድብቅ አጀንዳዎች ወጡበት። ተመካካሪዎቹ ከአዳራሽ አፈንግጠው ሲወጡ የእርስ በርስ ጦርነት ለማዋለድ ምክክር አያስፈልግም ሲል ፓርቲው አሳስቧል። የምክክር ጉባኤው የአዳራሽ የፖለቲካ ሴራ መረጃዎችን ይዘናል፣ ታዳምጡታላቸው። ከፍተኛ የጦር አዛዡ ተገድለዋል። መኪና ውስጥ የተጠመደው ቦምብ ጠቅላይ አዛዡን በሞት ሸኝቷል። በሰራዊቱ ውስጥ መከፋፈል ተፈጥሯል። መረጃውን በቆይታችን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በሸዋና በወሎ መስመሮች በተወሰዱ የተቀናጁ ጥቃቶች የአገዛዙ ጥምር ጦር ከፍተኛ የሰው ኃይልና የቁሳቁስ ኪሳራን አስተናገደ። በሸዋና በወሎ ጠቅላይ ግዛቶች በነዋሪ ጅሁርና ህብሮ ወረዳዎች በተካሄዱ ውጊያዎች የደፈጣ ጥቃቶች የአገዛዙ ጥምር ጦር ከፍተኛ ኪሳራ በመከናነብ ወደ ነበረበት ማፈግፈጉ ተገለጸ። በሸዋ ጠቅላይ ግዛት በነዋሪና ጅሁር አቅጣጫ የተካሄደው የመልሶ ማጥቃት በፋኖ ድል ተመዝግቦበታል። በአፋብን ሸዋ ጠቅላይ ግዛት ያሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር አንደኛና ሁለተኛ ሻለቃዎች የአገዛዙን ጥምር ጦር የመልሶ ማጥቃት እቅድ ማክሸፋቸው ተረጋግጧል። የአገዛዙ ጥምር ጦር ትላንት ከማለዳው 12 ሰዓት ጀምሮ በነዋሪና በጅሁር አቅጣጫዎች ሰፊ ከበባና የማፈን እርምጃ ለመውሰድ እንቅስቃሴ ጀምሮ ነበር። የነጎድጓድ ክፍለ ጦር ሻለቃዎች በቅንጅት በከፈቱት ስልታዊ የመልሶ ማጥቃት የጠላትን ከበባ መስመር ችለዋል። በተወሰደው ከባድ ወታደራዊ ምት በአገዛዙ የሰው ኃይልና ወታደራዊ ቁሳቁስ ላይ ከፍተኛ ውድመት የደረሰ ሲሆን የተረፈው ኃይል ሙሉ በሙሉ ወደ መጣበት አካባቢ እንዲመለስ ተደርጓል። በወሎ ጠቅላይ ግዛት በሀብሮ ወረዳ የተፈጸመው የደፈጣ ጥቃት ደግሞ ጦሩ እንዲበታተን አስገዳጅ ሆነበታል። በአፋብን ወሎ ጠቅላይ ግዛት የምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦር አንደኛ ሻለቃ በሰሜን ወሎ ዞን ሀብሮ ወረዳ በነበረ የአገዛዙ ሚሊሻ ላይ ባካሄደው የተቀናጀ ደፈጣ ጣት አሰቃቂ ኪሳራን አድርሷል። በሀብሮ ወረዳ ኤላ ልዩ ስሙ ከውርጌሳ ወደ መርሳ በሚወስደው ዋና መንገድ ላይ ጥቃቱ የተፈጸመ ሲሆን በካሶኒ የመጫኛ መኪና ተጭኖ ሲጓዝ የነበረው የአገዛዙ ሚሊሻ ላይ በተፈጸመው የደፈጣ ጥቃት ከ5 በላይ ሚሊሻዎች የሞቱ ሲሆን በርካቶች ደግሞ ቆስለዋል። የካሶኒ መኪናዋ ሹፌር የተከፈተባትን ጥቃት ለማምለጥ ተሽከርካሪዋን በፍጥነት ሲያሽከረክር 2 የግል ባጃጆችን ገጭቶ ማለፉ የተገለጸ ሲሆን የተጎዱትንና የቆሰሉትን የጦር አባላት ወደ መርሳ ሆስፒታል ወስዷል። ሁለቱም ቀጠናዎች ላይ የተካሄዱት እነዚህ ወታደራዊ እርምጃዎች የአገዛዙን የማፈንና የቁጥጥር እንቅስቃሴ ሙሉ በሙሉ ያከሸፉ እንደሆነ ተገልጿል። ሀገራዊ ምክክሩ የቡድን የበላይነትን ለማንበርና አዲስ የእርስ በርስ ጦርነት ለማዋለድ የሚደረግ ነው ሲል የእናት ፓርቲ አመላከተ። በሌላ በኩል በብልጽግናው አገዛዝ ምክክር ኮሚሽን እየተሳተፉ ናቸው የተባሉ የአማራ ተወካዮች የወልቃይት ጠገዴ አጀንዳ በሀገራዊ ምክክር መድረክ መቅረቡን በመቃወም ስብሰባውን ረግጠው መውጣታቸው ተሰማ። ኢትዮጵያ እየመከረች ነው ወይስ እየመከነች የተባለለት መድረክ በርካታ ውስጣዊ መረጃዎች እየወጡበት ነው። ሀገራዊ ምክክሩ የቡድን የበላይነትን ለማንበርና አዲስ የእርስ በርስ ጦርነት ለማዋለድ የሚደረግ ነው ሲል እናት ፓርቲ አመላከተ። እናት ፓርቲ አሁን እየተካሄደ ያለው ምክክር የኢትዮጵያን መሰረታዊ ችግሮች ከመፍታት ይልቅ የቡድን የበላይነትን ለማንበርና አዲስ የእርስ በርስ ጦርነት ለማዋለድ የሚደረግ ነው ሲል የጠነከረ ወቀሳ ሰነዘረ። ፓርቲው ዛሬ ነሐሴ 6 ቀን 2018 ዓ.ም ባወጣው ባለ ብዙ ነጥብ የአቋም መግለጫ ከዚህ በኋላ በሚተላለፉ ውሳኔዎችና ስምምነቶች ላይ ፊርማውን እንደማያኖር አስታውቋል። እናት ፓርቲ በመግለጫው እንደገለጸው ለአገር ዘላቂ ሰላምና ብሔራዊ መግባባት መፈጠር ያለውን አስፈላጊነት በመረዳት በምክክሩ ሂደት ውስጥ እስከ አሁን ሲሳተፍ የቆየ ቢሆንም ከቀድሞም ጀምሮ ያቀረባቸው ቅድመ ሁኔታዎችና የመፍትሄ ሀሳቦች ሰሚ በማጣታቸው ሂደቱ ጥያቄ ውስጥ ወድቋል። በሐምሌ ወር 2018 ዓ.ም ጀምሮ ወደ መጨረሻው ምዕራፍ የተሸጋገረው ሀገራዊ ምክክር የተባለው ጉባኤ በርካታ ጉልህ ችግሮች እንደተደቀኑበት የጠቀሰው ፓርቲው ከወረዳ እስከ ሀገር አቀፍ ደረጃ የተሳተፉት አብላጫዎቹ አካላት የገዢው ፓርቲ አባላትና ደጋፊዎች መሆናቸውን ጠቅሷል። በተጨማሪም የልዩ ልዩ ድምጾች መታፈንና የአካታችነት ችግሮች መኖራቸውን፣ የፍትሐዊነት የገለልተኝነትና የግልጽኝነት ማነስ፣ የውይይት ሂደቱ በጸጥታ አካላት ታጅቦ መካሄዱም ከተሳታፊዎች ላይ የሚደረጉ የውስጥና የውጭ ጫናዎችና ወከባዎች፣ የምክክሩ አጠቃላይ ቀይ መስመር ወይም ግልጽ ወለል አለመኖር በሂደቱ ላይ የታዩ ዋና ዋና እንቅፋቶች መሆናቸውን ዘርዝረዋል። ምክክሩ የኢትዮጵያን መሰረታዊ የህልውና ስጋቶች ወደ ጎን በመተው አገሪቱን እና ዋና ዋና መገለጫዎቿን ለድርድር ያቀረበ ነው ሲል መግለጫው ይወቅሳል። እንደ እናት ፓርቲ ገለጻ አገሪቱን ወደ ማፍረስ ደረጃ ያደረሳትና የዘርና ያጎሳ ፌዴራሊዝም አደጋ ሊቀረፍ የሚችልበት መፍትሄ ሳይበጅለት ቀርቷል። ይልቁንም ምክክሩ ሳይጠናቀቅ አንዳንድ ክልሎችን በማፍረስ አዳዲስ ክልሎችን ለማዋለድ የሚደረጉ እንቅስቃሴዎችና መግለጫዎች የጎሳ ፖለቲካው ለህልውና ስጋት መሆኑን
መሆኑን ማሳያ ናቸው ብሏል። በአሁኑ ወቅት ቢያንስ በ3 ክልሎች ውስጥ ጦርነት እየተካሄዱ ባሉበት ሁኔታ ብልጽግናን ጨምሮ ሁሉም ተዋጊ ኃይሎች ወደ ድርድር እንዲመጡ የሚያደርግ ጥልቅና ደፋር ምክረ ሀሳብ ከመቅረብ ይልቅ ሂደቱ የአንድ ወገን ፍላጎት ለማስፈጸም የታለመ እከክልኝ ልከክልህ ሆኗል ሲል ከሷል። አገሪቱ በጦርነትና በፖለቲካ ቀውስ ውስጥ ያለች እንደ የኢትዮጵያ መሪ መጠሪያ ጠቅላይ ሚኒስትር ወይስ ፕሬዝዳንት፣ የድሬዳዋ ወገንተኝነት፣ የአዲስ አበባ አስተዳደር ሁኔታና የዘመን አቆጣጠር ያሉ ጉዳዮች ላይ ትኩረት ማድረግ ምክክሩ ከታለመለት ሀገራዊ ግብ መውጣቱን ያሳያል ብሏል። እናት ፓርቲ በመጨረሻም ከዚህ በኋላ በምክክሩ ስም በሚተላለፉ አጀንዳዎችና በሚፈረሙ ስምምነቶች ላይ ፊርማውን እንደማያኖር በመግለጽ የሚከተሉትን ጥሪዎች አስተላልፈዋል። አንደኛ፣ በሀገራዊ ምክክሩ ስም ለማሳካት ከሚፈለገው ማንኛውም ጠባብ ፍላጎትና አገርን ይዞ ከሚደረግ የፖለቲካ ቁማር በአስቸኳይ ገዢው ፓርቲ እንዲታቀብ። ሁለተኛ፣ ለጊዜያዊ ጥቅም ሲሉ ለፖለቲካ ውሳኔዎች ፋን ከመስጠትና በታሪክ ከተወቃሽነት በመቆጠብ በቀረችው አጭር ጊዜ ለሀገርና ለሕዝብ የሚበጅ ድፍረት ተመካካሪዎች እንዲያሳዩ ሲሆን፣ ሶስተኛ፣ በሀገራዊ ምክክሩ የጥቂት አካላትን ፍላጎት ማሳኪያና ለአዲስ ቁርሾ ማዘጋጃ እንዳይሆን ሂደቱን በንቃትና በትኩረት እንዲከታተል የኢትዮጵያን ሕዝብ አሳስቧል። በተያያዘ መረጃ እየተካሄደ በሚገኘው የስልጣን ማራዘሚያ የኦህዴድ የውይይት መድረክ ላይ የተሳተፉ የአማራ ክልል ተወካዮች የወልቃይት ጠገዴ የማንነትና የወሰን ጥያቄ በአገራዊ ምክክሩ አጀንዳነት መካተቱን በመቃወም ስብሰባውን ረግጠው መውጣታቸው ተሰምቷል። እንደ ምንጮች ተወካዮች ተቃውሟቸውን ያቀረቡት የወልቃይት ጠገዴ ጉዳይ ለረጅም ዓመታት በህዝብ መስዋዕትነት በታሪካዊና ህጋዊ ማስረጃዎች ምላሽ ያገኘ መሰረታዊ የማንነት ጥያቄ እንጂ በምክክር መድረክ ላይ ድርድር የሚደረግበት አጀንዳ አይደለም በሚል የጸና አቋም በመያዝ ነው። ተወካዮቹ አጀንዳው ከውይይት ሰነዱ ውስጥ እንዲወጣ በተደጋጋሚ ቢጠይቁም ሀሳባቸው ተቀባይነት ሳያገኝ በመቅረቱና ነገሩ ሲጸናባቸው ተቃውሟቸውን በተግባር ለማሳየት ከስብሰባው አዳራሽ ለመውጣት መገደዳቸውን ገልጸዋል። የወልቃይት ጠገዴ ባለቤትነትና የማንነት ጥያቄ የህዝብ የመኖርና ያለመኖር ህልውና ጉዳይ እንጂ ለፖለቲካዊ ድርድር የሚቀርብ አጀንዳ አለመሆኑን ተወካዮቹ አጥብቀው ተከራክረዋል። አጀንዳው በይፋ መቅረቡን ተከትሎ በስብሰባው አዳራሽ ውስጥ ከፍተኛ ውዝግብና አለመግባባት የተፈጠረ ሲሆን ይህም ሂደቱ ላይ አዲስ የፖለቲካ ውጥረትን ደቅኗል። ከስብሰባው ረግጠው ከወጡት የአማራ ተወካዮች መካከል ቢያንስ 7ቱ ከሰዓት በኋላ ወደ ነበረው የውይይት መድረክ እንዳልተመለሱ ተረጋግጧል። እስካሁን ባለው መረጃ የምክክር ኮሚሽኑም ሆነ ከብልጽግና ባለ ዙፋኖች በኩል በጉዳዩ ላይ የተሰጠ ይፋዊ መግለጫ የለም። ይህ የተወካዮች አዳራሹ ረግጦ መውጣት እርምጃ በብልጽግና የምክክር ሂደቱ የወደፊት አቅጣጫና በአጀንዳዎች አመራረጥ ላይ ትልቅ ጥያቄ ያስነሳ ሲሆን ከኮሚሽኑ የሚሰጠው ይፋዊ ምላሽም ከወዲሁ የሚታወቅና ብልጽግናዊ ሴራ እንደሚሆን ቅድመ ግምት ተሰጥቶበታል። በጉዳዩ ላይ አስተያየታቸውን የሰጡ የአማራ ክልል ነዋሪዎች እነዚህ ተመካካሪዎች ስብሰባ ረግጠው መውጣታቸው መልካም ቢሆንም ነገር ግን ቀድሞውንም የአማራ ጥያቄዎች በአብይ አህመድ ስልጣን ማራዘሚያ የሸፍጥ ምክክር ላይ ሳይሆን የአማራ ነጻነትና ጥያቄዎች በነፍጥ ትግል ብቻ የሚመለሱ እንደሆኑ እያወቁ በመድረኩ መሳተፋቸው ታላቅ ጥፋት ነበር ብለዋል። አሁንም በተመልሶ ወደ አዳራሽ በመግባት ብልጽግናዊ አጀንዳ ፈራሚ እንዳይሆኑ አስጠንቅቀዋል። ይህ በብልጽግና ልሳናት ኢትዮጵያ እየመከረች ነው የሚባልበት ውይይት መድረክ 29 ቀናትን ያስቆጠረ ሲሆን የአብይ አህመድ ወንበር ጠባቂ ኃይሎች ደግሞ በሀገሪቱ በርካታ ክፍሎች ላይ ኢትዮጵያ እየረሸነች ነው የሚያስብሉ አሰቃቂ ግፎችን በንጹሃኑ ላይ እየፈጸሙ ይገኛሉ። በሌላ በኩል ኢትዮጵያ በብልጽግናው አገዛዝ አዋቂዎችን እያመከነች የቀጠለችበት ወቅት ላይ መሆኗም ይገለጻል። በዚህ ምክክር በአማራ ህዝብ ስም የሚነግደው የእነበለጠ ሞላ ስብስብ የሆነው አብንም ከምክክሩ ሊወጣ እንደሚችል በመግለጫው ያስታወቀ ቢሆንም በአብን የሚመለስ የአማራ ህዝብ አንዳችም ጥያቄና ነጻነት እንደሌለ ቀድሞውንም የተረጋገጠ ነው። ይልቁንም አብን የድርጅቱን ኮርና ዋነኛ መስራቾችን በአገዛዙ እንዲወገዱ በማድረግ የብልጽግና ሴራ አስፈጻሚ በመሆን በአማራ ህዝብ ላይ ግፍ እንዲፈጸም ያመቻቸ አንዱ ከተጠያቂነት የማይሰወር የከዳተኞች ስብስብ መሆኑ ተመላክቷል። አብን ፖለቲካሊም በአማራ ህዝብ ዘንድ እንደሞተ የሚታወቅ የኦህዴድ ተውኔታዊ የማህተም ፓርቲ መሆኑ አይዘነጋም። የጄኖሳይድ ቅስቀሳዎችን እናወግዛለን፣ ቀስቃሾችን እንታገላለን ሲል ምክር ቤቱ አስጠነቀቀ። በዶክተር ሳሙኤል ክፍሌና በዶክተር ጸጋዬ አራርሳ የተላለፉትን የጄኖሳይድ ቅስቀሳዎችን እናወግዛለን ሲል አዲስ አበባ ሚዲያ ምክር ቤት ገለጸ። የአዲስ አበባ ሚዲያ ምክር ቤት በብልጽግና ካድሬዎች እየተደረገ በሚገኘው የሀገራዊ ምክክር ጉባኤ የትወና መድረክ አዲስ አበባን ከአንድ ብሔር መስዋዕትነት ጋር በማያያዝ የቄሮ የደም ካሳ ናት የሚሉ አስተያየቶችና ትርክቶች መቅረባቸውን በከፍተኛ ስጋት እየተከታተለ እንደሚገኝና እነዚህን አካላት እንደሚቃወም ጠቆመ። በተለይም የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ የሀገሪቱ መዲና የቄሮ የደም ካሳ ናት በማለት የተናገሩትን ምክር ቤታችን ከአንድ ትልቅ የትምህርት ተቋም መሪ የሚጠበቀውን ምርምር፣ ማስረጃ፣ ሚዛናዊነት፣ ገለልተኝነትና ህዝባዊ ኃላፊነት ያላገናዘበ ሆኖ ያገኘው ከመሆኑን ባሻገር በከተማዋ ላይ እንዲዘመት የተላለፈ የተሸፋፈነ የጄኖሳይድ ጥሪ ነው የሚል ድምዳሜ ላይ ደርሷል። የአዲስ አበባ እጣ ፈንታ ከነዋሪዎቿና በመላው ኢትዮጵያውያን የሚወሰን እንጂ በቄሮ ወይም የትኛውም አንድ ወገን የሚወሰን አይደለም። በተለይ የቄሮ የደም ካሳ ልትሆን የምትችልበት አንዳችን ምክንያት
ምክንያት የለም። ዶክተሩ የአካዳሚሻነትን መሰረታዊ መርህ ለማሟላት ጥረት ያደረገው ጥልቀት ያለው ጥናት ባያደርጉ እንኳን የለብ ለብ ጥናት እንኳን ቢያደርጉ ኖሮ ቄሮ በተናጠል በከፈለው የደም መስዋዕትነት በህወሓት አገዛዝ እንዳልተገረሰሰ አይጠፋቸውም ነበር። ለሶስት አስርተ ዓመታት ዘልቆ በእጅጉ ጀጅቶና ነቅዞ የነበረው የህወሓት አገዛዝ የወደቀው በብዙ የውስጥና የውጭ ችግሮች በመተብተቡ ነበር እንጂ በጥቂቶች የላቀ ጀግንነት አልነበረም። ቄሮ እዚያ ውስጥ አንድ ግብአት ከመሆን ያለፈ ሚና አልነበረውም። የሳሙኤል ክፍሌ ዶክተርነት ለምርምርና ጥናት ዋጋ የማይሰጥ ከሆነ ባዶ ጌጥ ከመሆን ያለፈ ፋይዳ የለውም። የአዲስ አበባ ዩኒቨርሲቲ ለምርምርና ጥናት ዋጋ በማይሰጥ ግለሰብ መመራቱ በእጅጉ ያሳስበናል። የብልጽግና አገዛዝ አዲስ አበባ ዩኒቨርሲቲን በሚገባው ደረጃ የአፍሪካ ምርጥ ዩኒቨርሲቲ ለማድረግ ራዕይ የሌለው መሆኑን ዶክተር ሳሙኤል ክፍሌ ተጨባጭ ማሳያ ናቸው። በተለይ ከዚህ ንግግራቸው በኋላ የአዲስ አበባ ዩኒቨርሲቲን መምራት አይገባቸውም፣ ምክር ቤታችን ከኃላፊነታቸው እንዲነሱ ይጠይቃል። ቦታው የባለሙያ እንጂ የፖለቲከኛ አይደለም። በሌላ በኩል የዘወትር የጄኖሳይድ ናፋቂ በሆነው የኦሮሚያ ሚዲያ ኔትወርክ ኦኤምኤን እየቀረቡ የጥላቻ ትርክትን በመንዛት የሚታወቁት ዶክተር ጸጋዬ አራርሳ ነሐሴ 4 ቀን 2018 ዓ.ም ከጣቢያው ጋር ባደረጉት ቃለ ምልልስ አዲስ አበባ ከተማን ሸኔ በሚባለው ታጣቂ ኃይል ለመውረርና ለማጥቃት የሚደረግን ጄኖሳይዳዊ እንቅስቃሴን የሚያበረታታ እንዲሁም የኢትዮጵያንም ሆነ የአዲስ አበባ ሕዝብ ሀሳቡን በነጻነት እንዳይገልጽ የሚያሸማቅቁ ዛቻዎችን በስፋት ሲሰነዝሩ ተስተውለዋል። በቃለ ምልልሱ ላይ በግልጽ እንደገለጹትም ከጄኖሳይድ ታጣቂዎች ጋር ግንኙነት ያላቸው በመሆኑ ያስተላለፏቸው ዛቻዎች የግለሰብ ብቻ አለመሆናቸውን አመላክተዋል። ምክር ቤታችን በዶክተሩ በኩል የተሰነዘሩትን የጨለማ ኃይሎች ዛቻዎችን በጥብቅ ያወግዛል፣ በአንክሮም ይከታተላቸዋል። ዶክተር ጸጋዬ በሚኖሩበት ሀገር ለሚመለከታቸው አካላትም ማሳሰቢያ ያስገባል። የጄኖሳይድ ቅስቀሳ ዲሞክራሲያዊ መብት አይደለም። ሕግ የተማሩት ዶክተር ጸጋዬ የፈጽመው የሚጠፋቸው አይደሉም። ምክር ቤታችን መግለጫ በማውጣት ብቻ እጁን አጣጥፎ የሚቀመጥ አይደለም። ለዶክተር ሳሙኤልም ሆነ ለዶክተር ጸጋዬ፣ ለሳልሳይ ወያኔም ሆነ ለሌላኛው ማናቸውም አካል የአዲስ አበባን ይዞታ በሚመለከት ያለውን እውነታም ምክር ቤቱ በሶስት ከፍሎ አቅርቧቸዋል። አንደኛ፣ አዲስ አበባ የተመሰረተችው በኢትዮጵያ መሬት ላይ ነው። ሁለተኛ፣ የአዲስ አበባ ባለቤት ኢትዮጵያና መላ ህዝቧ ነው። ሶስተኛ፣ አዲስ አበባ ተጠሪነቷ ለኢትዮጵያና ለማዕከላዊ መንግስቷ ብቻ ነው። ከእነዚህ ሶስት እውነታዎች ውጭ የሚደረጉ ማናቸውም አይነት ነገሮች ጊዜያዊ ከመሆን ያለፈ ፋይዳ አይኖራቸውም። ፀሐይ ከምስራቅ ወጥታ ወደ ምዕራብ እንደምትገባው ሁሉ የአዲስ አበባና የኢትዮጵያ ህዝብም ተፈጥሯዊ መብታቸውን በልመና ሳይሆን በትግል የሚያረጋግጡበት ጊዜ ይረፍድ ይሆናል እንጂ ፈጽሞ አይቀርም ሲል የአዲስ አበባ ሚዲያ ምክር ቤት ጽኑ አቋሙን አሳውቋል። በሊቢያ የከፍተኛ ወታደራዊ ደህንነት አዛዥ በቦምብ ጥቃት ተገደሉ። በሊቢያ በፖለቲካና ደህንነት መላላት የተነሳ የተፈጠረውን አለመረጋጋት የበለጠ የሚያባብስ አዲስ ወታደራዊ አደጋ ተከሰተ። የሊቢያ ብሔራዊ ወታደራዊ ደህንነት ኃላፊ ፋውዚ ማንሱሪ መኪናቸው ላይ በተጠመደ የቦምብ ፍንዳታ ህይወታቸው ማለፉን የሀገሪቱ ጦር ይፋ አድርጓል። የሀገሪቱ ጦር ባወጣው ይፋዊ መግለጫ በደቡባዊ ሊቢያ የሚንቀሳቀሰው ኃይል የበላይነት የሚመሩት ወታደራዊ አዛዡ የተገደሉት ሰኞ ዕለት ነው። የሀገር ውስጥ መገናኛ ብዙሃን እንደዘገቡት አዛዡ ከመስጊድ ሶላት አድርሰው በመውጣት ላይ ሳሉ መኪናቸው ውስጥ አስቀድሞ በተጠመደ ፈንጂ ጥቃቱ ተፈጽሞባቸዋል። ፍንዳታው የተከሰተው በምስራቃዊቷ ሊቢያ ቁልፍ ከተማ ቤንጋዚ ግዛት ውስጥ ነው። እንደ አውሮፓውያን አቆጣጠር በ2011 የረጅም ጊዜ መሪ የነበሩት ሙአመር ጋዳፊ ከስልጣን ከተወገዱ በኋላ ሊቢያ ወደ ተራዘመ የእርስ በርስ ጦርነትና ድቅድቅ የፖለቲካ ክፍፍል ውስጥ ወድቃ ትገኛለች። በአሁኑ ወቅት ሀገሪቱ በሁለት ተቀናቃኝ የስልጣን ማዕከላት ተከፋፍላ ትገኛለች። በመንግስታቱ ድርጅት ዩኤን ህጋዊ እውቅና የተሰጠውና በጠቅላይ ሚኒስትር አብደል ሐማድ ዘይባ የሚመራው ምዕራባዊ አስተዳደር አንዱ ሲሆን በፊልድ ማርሻል ካሊፋ ሀፍታር የሚመራው የሊቢያ ብሔራዊ ጦር ኤልኤንኤ የሚጠበቀውና የምስራቃውያን እንዲሁም ደቡባዊውን የሀገሪቱን ክፍል የሚቆጣጠረው ወታደራዊ ክንፍ ሌላኛው ነው። የሊቢያ ጦር ያወጣው መግለጫ ድርጊቱን የከዳተኞች የተፈጸመ እኩይ የወንጀል ድርጊት ሲል አጥብቆ ኮንነቷል። አክሎም በሀገሪቱ ላይ የተደቀነውን የሽብርተኝነት ስጋትና ሊቢያን ለማወክ የሚደረጉ ማናቸውንም አፍራሽ ጥረቶች ለመመከት የሚያደርገው ዘመቻ ተጠናክሮ እንደሚቀጥል አስታውቋል። ይህ ከፍተኛ ወታደራዊ ባለስልጣንን ኢላማ ያደረገ የድብቅ ጥቃት በአገሪቱ ተስፋ ተጥሎበት የነበረውን የሰላምና የምርጫ ሂደት የበለጠ የሚያወሳስበው ከመሆኑም በላይ በሁለቱ ተቀናቃኝ ኃይሎች መካከል ያለውን ውጥረት ወደ አዲስ ወታደራዊ ግጭት ሊመልሰው ይችላል የሚል ስጋት ደቅኗል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።